ሰርተሽ ነው የምትበይው አሁን እዚህ ጋር ይሄ በደንብ ጁሲን ያስታውቃል ኮሞቫይ ብራዚል ነው ያለሁት በጣም እየራበኝ ነው ቶሎ በቃኝ እንዳትል ፈርቻለሁ በጣም ልዩ ነው ታዲያ እኔም በቃኝ ብዬ ከዚህ መውጣ እንደው አፈርሶን እስኪ ተጋበዙ የሚገርምሽ ነገር ከዚህ በኋላ ሱስ ነው የሚይዝሽ እኔ ጉዴ አንድ ስጋና አንድ ቺክን ይቀርሻል ኮሞቫይ ብራዚል ነው ያለሁት ብላችሁ ግር እንዳይላችሁ ስካይላይት በሚገኘው ብራዚሊያን ሬስቶራንት እገኛለሁ ምርጥ የሆኑ የብራዚሊያን ስቴኮችን የምንቀምስ ይሆናል ተከተሉኝ እንዴት ነህ? እኔ አስተልን አንዴና መጣሽ ውስጥ ገባው እንግዲህ በቃ መታገስ አልቻልኩም እንዴት እንደሚሰራ ምን ነገሮች እንደምታዘጋጁ ለተመልካቾቻችን ለማሳየት ስለፈለኩኝ እንግዲህ ስራንም ከረበሽኩ በጣም ይቅርታ ምንም ችግር የለም እስኪ ራስን በማስተዋወቅ እንጀምር ሼፍ አበበ ብዙነህ እባላለሁ በኢትዮጵያ ስካይላይት ሆቴል የሱ ሼፍ እና የብራዚሊያን ሼፍ ነኝ እዚህ የምንሰራቸው ከሐሙስ እስከ እሁድ ብራዚሊያን ናይት አለ በጣም ምጣፍጥ በጣም ቴስቲ የሆነ ምግብ ሰርቭ እናደርጋለን አብዛኛው ምግቦቻችን ከሳውዝ አፍሪካ እና ከብራዚል ነው የሚመጡት ስጋው ራሱ ማለት ነው ስጋው ሎካል ነገር አንጠቀም ምናልባት አልፎ አልፎ ቺክን እንጠቀም እንችላለን ግን አብዛኛው ስጋዎቻችን አሁን ቀምሻቸው መቼም እያስጎመጀሁሽ ነው በጣም ሶፍት እስከሚደርስ ድረስ በጣም ሶፍት እና ቴስቲ ናቸው ለምን እዛ የምናመጣቸው ለብራዚሊያን ባርቢኪው ተብለው የሚታረዱ በሬዎችን ስጋ ነው የምናመጣውና በጣም ምርጥ ናቸው በጣም ቴስቲ ነው እስከምቀምስ እንግዲህ በጣም እኔም እስከምቀምሰው በጣም ቸኩያለሁ ግን ደግሞ እንዴት ማሪኔት እንደሚደረግ እስኪ ትንሽ ነገር ሂንት ስጠን ለምሳሌ እዚህ ጋር አሁን እየሰራሁ ያገኘሽኝ ቺክን ታይ ነው ቺክን ታያችን ከ72 ሰዓት በላይ ማሪኔት የተደረገ ስቀምሹ ቺክን ሳይሆን ጀስት የቅመሞቹን ፍሌቨር የያዘ ቺክን ነውና እንደምታዩ ከለሩ ራሱ ኦሬዲ የማሪኔሽን ከለር ነው ወሰደው ይሄ ደግሞ ሲበስል በጣም ቴስቱ በጣም አንደኛ ነውና የቺክን ደረጃ ቺክን ታይ ቺክን ሌግ ቺክን ዊንግ ቺክን ብረስት ዊዝ ቤከን ቺክን ጊዘርት ቺክን ሃርት እናቀርባለን ብዙ አይነት ነው ቺክኑ ራሱ በጣም ቫራይቲ ብዙ ነው ወደ ቢፍ ስንመጣ ቢፍ ፒካኛ ቢፍ ሪባይ ቢፍ ስትሪፕ ሊዮን ቢፍ ፊሌ ቪል እነዚህን ሰርቭ እናደርጋለን እነሱን ሰቀምስ ግን ታስረዳኛለህ የቱ የምን ስጋ እንደሆነ የትኛው የምን ስጋ በደንብ በሚገባ ራሱ ስጋው ራሱ ተማጨው አንዴ ለምሳሌ አሁን ዛሬ መጀመሪያሽ ነው ኔክስት ላይ ስመጪ ሼፉ ራሱ ይዞ ሲመጣ ቴብሉ ላይ ዋው ይሄ ፒካኛ ነው ብለሽ ታያለሽና በእኛ በተለምዶ ታናሽ የምንለው ከታናሽ ወደ ሽንጡ ገባ የሚል የስጋ ፓርት ነው በጣም ሶፍት እና ፋቲ ነው በጣም ቆንጆ አብዛኛው ከስተመሮቻችን ሲመጡ ገና በስሙ ራሱ ፒካኛ ብለው ነው የሚመጡትና በጣም ታዋቂ ነው የፍየል የምንስ ይተከማሉ የፍየል የኋላ እግሩን ተጠቀማለን የበግም የኋላ እግሩን ተጠቀማለን ስፔሻሊ ይሄ ከብራዚል ጋር የሚገናኙ በሙሉ ለምሳሌ ከዶሮ ውስጥ እኛ በተለምዶ መቋደሻ የምንለው ቺክን ጊዘርት የዶሮ ልብ ሰርቭ እናደርጋለን እና ውጭ ላይ ደግሞ እንደምታየው በውጭኛው ሳይድ ደግሞ ስታርተር የሚገራርም የብራዚሊያን ሰላጣ 8 አይነት ቫራይቲ ያለው ሰላጣ አለ ሳይድ ዲሽ 5 አይነት ሳይድ አለ ከሽሪምስ እስከ ሳልመን አለ እኛ ጋር ደስ የሚለው ነገር በበቃኝ በቃ አሁን ተሸንፋችሁ እንጂ ቁጥቁጥ የለም ወይ በቃ እስከምቀምሰው በጣም ቸኩያለሁ ዲዘርት እንዳላችሁም ሰምቻለሁና ዲዘርቱ ከአይስክሪም ኬኮች የተለያዩ አይነት ቫራይቲ ፍሩት ሆል ፍሩት ሁላ ሰርቭ እናደርጋለንና በጣም ይባባውት በእውነት ለዚህ ምንም አይቀርኝም ዛሬ እያንዳንዱን ቀምሼ ያለኝን አስተያየት ቶሎ በቃ እንዳትል ፈርቻለሁ አራለለ እንዲህ ከገለበጥኩት ካርዱን ራሱ ትልቅ ነገር ነው ዛሬ ፍራንተ ራሱ ቴብላችን ላይ ሁለት ሳይኖች አሉ አረንጓዴና ቀይ አረንጓዴ ሲሆን ኑልኝ ይፈልጋለሁ ነው ቀይ ያረጋችሁ ማለት ደግሞ ልክ እንደ እግር ኳስ ተጫዋች ተሜዳ ወጣ ነው እኛ ወደዛ እንመጣም ማለት ይሁንሽ ሌላው የብራዚል ትልቁ እንትን ያበሰለው ሼፍ ነው ራሱ አንጥቶ ከስተመሩ የሚያስደስተው በጣም አለ ያለውን ፊድባክ ይቀበላል ከስተመሩ ነፃ ሆኖ ነው
ከሼፉ ጋር የሚያወራው የሚፈልገውን ነገር ማዘዝ ስለሚችል ይሄ ለየት ያለ ስፔሻል ሰርቪስ ነውና ባንተ ነው ሰርቭ የምትደረገው ዛሬ? አዎ በእኔ ነው ሰርቭ የምትደረገው። በጣም ደስ ይላል። አሪፍ ምሽት እንደሚኖረኝ ምንም ጥርጥር የለኝም። ያልጨመርኩልሽ ነገር እዛች ጋር የምታያቸው ነገሮች ስታርተሮች አሉ። ሙዝ ሲጠበስ አይተሽ ታውቂያለሽ? እኛ ቤት ለዚህ መጀመሪያ ነው ማለት ነው። በደንብ አድርገን ጠብሰው አንተ ቀንሾዋለሽ። ቺዝ ብሬድ አለ። መጨረሻ ሁሉም ከበላ በኋላ ከስተመራችን ካራማላይዝ ፓይናፕል ተጠብሶ በማርና በቀረፋ ተቀብቶ ከስተመሩ ቶሎ ዳይጀስት እንዲያደርግ እሱንም የመጨረሻ ማሳረጊያችን ፓይናፕል ነው። በጣም እየራበኝ ነው። አስርብሻለሁ፣ አጠግብሻለሁ፣ መጨረሻ ማስርብሻለሁ። ችግር አይደለም። አጓጓኝ ከዚህ አቅምሰኝ እንዳለ ለምሳሌ የሚመጣ ከስተመር ጀስት በልቶም ዳይጀስት አድርጎ ነው የሚሄደው። በልተን ጨርሰን ዴዘርቱ ላይ ደርሰን ፓይናፕሉን በልተን ድጋሚ ካርዱ መቀየር ይቻላል። አቅም ካለው ሰው ይቻላል። አንሊሚት ነው። ይሁንሽ። በዛ ላይ ፉትም ይተደረጋል አለ መጠጣ እሷንም ቀምሳለሁ። ዛሬ የሚቀረኝ የለም እንግዲህ የብራዚል ወይን ለሚፈልግ ለምሳሌ 2 ወይን አለው 2 ግላስ ኦፍ ዋይን። አይ ወይን አልፈልግም እኔ ኮክቴል ነው የሚሻለው ካለ ደግሞ የብራዚሊያን ኮክቴል 2 ግላስ መጠጣት ይችላል። አይ እኔ በቢራ ነው የለመኩት ቢራ ነው የምወደው ካለ ደግሞ 2 ቦትል ቢራ መጠጣት ይችላል። አይ እሱም ታልኮም ነፃ ነው ካለ አልኮል ፍሪ ኮክቴል 2 መጠቀም ይችላል። አይ እሱንም አልጠቀም ካለ ሶፍት ድሪንክ 2 መጠቀም ይችላል። ከምን እንደሚሰራ እንግዲህ በኋላ ሲቀርብልኝ በደንብ ታብራራልኛለህ። ምንም ችግር የለም። እጅግ አድርጌ አመሰግናለሁ። ወደ ስራ ተመለስ እንዳልይዝህ። እሺ ቴንክ ዩ ስለመጣሽ ደስ ብሎኛል። ደግሞ መጨረሻ ላይ ያለውን ነገር አቀርቤልሽ አሁን በወሬ ነው ያጠገብኩሽ። አይ አስራብከኝ አላጠገብከኝ አስራብከኝ ጓጓውሽ። አንቺ ደግሞ ተበላሽ በኋላ ያለውን ኮሜንት ጠይቅሻለሁ። በጣም ደስ ይለኛል። በተቻለ መጠን ለማፍጠር ሞክራለሁ። በጣም ደስ ይለኛል። እጠብቅሃለሁ። እንግዲህ ያለነው በስካይላይት ሆቴል ሆኖ የብራዚሊያን ስቴክ የሚዘጋጅበት ማጀት ውስጥ ነው ያለነው። እስኪ ስቴኮቻቸው ምን አይነት ጣዕም አላቸው፣ ምን አይነት ስቴክ ነው ያላቸው የሚለውን ደግሞ እየበላን ቃናውንም ለእናንተ እያሳየን እንቆያለን። አሁን ተከተልኝና ወደ ወንበሬ ልመለስ። እናንተም ቆይታችን ከኔ ጋር አድርጉ። እናመሰግናለን። የኛው ቺክን ታያችን ነው። ኦልሬዲ ማርኔት ተደርጓል ከ72 ሰዓት በላይ። አሁን ወደ ማብሰያ ኦቭናችን እንወስደዋለን። የኛው ደግሞ ቺክን ሌግ ነው። ቺክን ሌጋችንም ልክ ተመሳሳይ ነው፣ ማርኔት ሆኗል። ስለዚህ አሁን ተሰክቷል። ወደ ማብሰያችን እንወስደዋለን ማለት ነው። የኛው ደግሞ ቺክን ዊንግ ነው። ስለዚህ ቺክን ዊንግ አሁንም ማርኔት ተደርጓል። እሱንም እናበስላለን ማለት ነው። ይሄኛው ደግሞ ቺክን ብረስት ዊዝ ቤከን ነው። ቺክን ቤከን እሱም ማርኔት ተደርጓል። ራፕ አድርገን ሰክተነዋል። እሱንም እናበስላለን ማለት ነው። ይሄኛው ደግሞ በተለምዶ መቋደሻ የሚባለው ወይም ቺክን ጊዘርድ የሚባለው ነው። ይሄንንም ወደ ተሰክቷል፣ ማርኔት ተደርጓል። እናበስላለን ማለት ነው። ቺክን ሃርት ወይም የዶሮ ልብ ቢፍ ፒካኛ በብራዚሊያን ሬስቶራንት ውስጥ ፌመስ ነው ያለው ወይም ከስተመር ጓግቶ የሚጠቀመው የስጋ ፓርት ነው። ቢፍ ፒካኛ ነው። ይሄ ዝጋ ጋርሊክ ኦይል አለ። በጋርሊክ በዘይት የተዘፈዘፈ ነጭ ሽንኩርት አለ። እሱን ብረሽ እናደርጋለን። ብረሽ ካደረግነው በኋላ እንደዚህ እንደምታዩት ቆንጆ አድርገን የነጭ ሽንኩርቱን ፍሌቨር እንዲወስድ ተቀባ ነው። በኋላ እዚህ ጋር ምን አለን? ሲሳልት አለን። ሲሳልታችንን እናረግበትና ቀጥታ እንወስደዋለን ወደ ማብሰያችን። እዚህ ጋር ደግሞ ቢፍ ሪባይ አለን። ቢፍ ሪባዩን ተመሳሳይ ነው የቢፎቹ
ማርኔት ተደርጎ አይቀመጥም፣ ፍሬሽ ነው። ስለዚህ ፍሬሽ ስጋው ምንድነው የምናደርገው? በጋርሊክ ኦይል እንቀባውና ከዛ ሮክ ሳልት ብቻ ነው የምናደርገው ላው ላይ ማለት ነው። እሱንም ልክ ወደ ማብሰያችን ውስጥ ያለን ማለት ነው። እዚህ ጋር ደግሞ ሽንጥ፣ የበሬ ሽንጥ ያለን። የበሬ ሽንጣችንን እንደተለመደው ጋርሊክ ኦይላችንን እንቀባዋለን። ጋርሊክ ኦይላችንን ተቀባ ነው በኋላ እንደተለመደው ሲሳልታችንን እናረግበታለን ማለት ነው። እዚህ ጋር ደግሞ የጥጃ ስጋ አለን። የጥጃ ስጋችንን አሁን ልክ እንደተለመደው በጋርሊክ ኦይላችን ተቀባ ነው በኋላ ሮክ ሳልታችንን እናረግበታለን ማለት ነው። ልክ እሱንም በመጨረሻ ወደ ማብሰያ እንወስደዋለን። እዚህ ጋር ደግሞ ጭቅና አለን። ያው ጭቅናችንን ለዛ አድርገን በጋርሊክ ኦይላችን ተቀባን በኋላ ነው የምናረገው ሲሳልታችን አረግን በኋላ ስጋ ፓርት ስንታረግ ማለት ነው 1 2 3 4 5 6 አረግን። አሁን ምንድነው የሚቀረን? 2 አይተም። ይሄ ልክ እንደ ችክኑ 72 ሰዓት ማርኔት የሚደረግ የበግ ስጋ ነው። ማርኔት ተደርጓል። እዚህ ጋር ጋርሊክ ኦይል አይቀባም፣ ሲሳልት አይደረግበትም። ዳይሬክት ወደ ኩኪንግ ነው የሚገባው። ስለዚህ ተሰክቷል፣ ወደ ኩኪንግ እናስገባዋለን ማለት ነው። እዚህ ጋር ደግሞ የፍየል ስጋ አለን። የፍየል ስጋውን በተመሳሳይ እንደ ችክኑና እንደ ላምፑ ከ72 ሰዓት በላይ ማርኔት የሆነ ነው። በጣም ሶፍት ነው፣ በጣም ቴስቲ ነው። እሱንም ልክ እንደዛ አድርገን ሰክተነዋል። እሱንም የምንወስደው ወደ ማብሰያችን ይሆናል ማለት ነው። እዚህ ጋር ሌላኛውና የመጨረሻው ካራማላይዝ ፓይናፕል። አንድ ከስተመር መጥቶ ጠገብኩኝ ጨጓራ ያልፈጭልኝም እንዳይል የምናደርገው ምንድነው? ስጋውን በልቶ ከጨረሰ በኋላ ይሄን ካራማላይዝ ፓይናፕል እዚህ ጋር እንደምታዩት በማርና በቀረፋ የተሰራ ካራማላይዝ ሶስ አለን። እሱን እንደዚህ እንቀባና እናበስለዋለን ማለት ነው። ካረግን በኋላ እዚችኛዋ ላይ ወስደን ቁጭ እናደርገዋለን። እያገላበጥን እዚህ ጋር ሮስት ይሆናል። ሮስት ከሆነ በኋላ እዛ ጋር ያደረግነው ሳይን ከአረንጓዴ ወደ ቀይ ሲቀየር በቃይ ካለ ክሊል ይደረግና የፓይናፕል ፕሌት ይጣልለትና ስላይስ እያደረግን እንሰጠዋለን ማለት ነው። ከዛ በኋላ ከ5 ከ6 ደቂቃ በኋላ አራበኝ የሚሉት አጋጣሚ አለ። ለምን? ቶሎ ዳይጀስት ስለሚያደርግ ማለት ነው። አሁን እዚህ ጋር ያለውን ኦልሬዲ ፕሮሰሱን ጨርሰናል። ከዚህ በኋላ ልክ ቴብል ላይ እንኬድና እህታችን በጣም ቸኩላለች። እሷ ተቀምሰውና ያለውን አስተያየት ከእሷ ላይ እንወስዳለን ማለት ነው። በጣም በሚገርም ሁኔታ ትወደዋለች ብለን ተስፋ እናደርጋለን። በጣም በምግባችን እርግጠኛ ነን። ሌላው እዚህ ቦታ ላይ በጣም እርግጠኛ ሆናችሁ የሚመጡ ከስተመሮች እርግጠኛ እንደሆኑ የምንፈልገው ክሮስ ኮንታሚኔሽን፣ አላርጂነስ ምንም አይነት ነገር አያሳስባቸውም። ለምን? ኩክ የሚያደርገው ሼፍ ሄዶ ስለሚቆርጥላቸው የገባበትን ግብአት
ፕሮፐር ይጠይቁ መልስ ስለሚያገኙ ማለት ነው። እናመሰግናለን። ጤና ይስጥልን በድጋሚ ምግባችን እየደረሰ ስለሆነ ሰላጣውን ስታርተሩን ብታነሽልን ከዛ በኋላ ስታርተሩን ካነሳሽልን በኋላ የስታርተሩን ሳህን እናነሳውና ዋናው ምግብ ይዤልሽ እመጣለሁ። እሺ በነገር ላይ አለባበስ በጣም ነው የሚያምረው። ቴንኪው አመሰግናለሁ። በዚህ መልኩ ሰርቭ በመደረጌ በጣም ደስ ብሎኛል። አመሰግናለሁ። እባክሽ አንዴ ላስቸግርሽ። እሺ ቴንኪው። ብራዚሊያን ቢንስ ሳላድ ነው። ኦሊቭም አለ። አዎ የሌለው ነገር እንዳልጠግብ ሚክስ ግሪን ሳላድ አለ። ያ ኮልስሎ ብራዚሊያን ኮልስሎ ሳላድ አለ። ካቤጅ ነው። አዎ ካቤጅ። እዚህ ጋር እንደገና ደግሞ ቶማቶና ፓይናፕል። ኦኬ። እኛው ጋር ቪኒግሬት፣ የኛው ፖቴቶ ሳላድ። ከሁሉም ትንሽ ትንሽ እንቀምሳለን። ሰላጣ ለመጀመሪያ ጊዜ በቦል ልበላ ነው። ኮንሴፕቱ አንድ ላይ ተቀላቅሎ ሰውየው እንዲመቸው አድርገን ነው ተስለና ዝርግ ሳህን ሲሆን ሰላጣ ብዙ ጊዜ ለማንሳት ስለማይመች ከዛ ቺክን ሳላድ አለ። በኋላ በደንብ ስለምበላት ሌላ ይመስላል። እዚህ ጋር ደግሞ ስሞክ ሳልመን ሳላድ ፕላተር አለን። ይሄ ሳልመን ነው። እሺ ስለዚህ ከሱ የሚያጅና እዚህ ጋር ይሄም ስታርተር ነው። ስታርተር ስሞክድ ሆኗል ነው። ስሞክድ ሆኗል ነው በጥሬው የሚበላ። እዚህ ጋር ምን አለን? ሶያ ሶስ አለን ለስሞክ ሳልመን። ከዛ እዚህኛው ጋር ቪኒግሬት ድሬሲንግ አለን። ቪኒግሬት ድሬሲንግ ለሰላጣው ኦሬዲ ሲዝኒንግ የሆነ ነው ግን አውትሻይን እንዳደረግልሽ ነው ጨምሮ። ይሄኛው እሱን ከጨረሽ በኋላ እነዚህኞቹ ውስጥ ያሉት ሳይዶች ናቸው። ሳይዶቹን እኔ ራሴ ያየሁትን አንሳለሁ ካልሽ አንቺ ትመጫለሽ። ካልሆነ ደግሞ ፈጣን ዌተሮች አሉ። ዌተሮቹ በቦል አድርገው ቴብል ላይ ያመጡልሻል። በጣም ደስ ይለኛል። እንግዲህ ከእያንዳንዱ ቀምሳለሁ በኋላ በደስታ። እሺ ቴንክ ዩ። ፍራይድ ባናና እና ቺዝ ብሬድ ነው። ይሄኛው ቪኒግሬት ሶስ፣ ቹምቹሪ፣ ጋርሊክ ቺሊ የስጋዎች ማባያ ናቸው። እሺ ሳይዶች አሉን። ከስጋው ጎን እያደረግሽ የምትበይበት ራይዝ አለ፣ ብላክ ቢንስ ወይም ፋጁዳ በብራዚል፣ ሽሪምስ አለ። ከተመቸሽ አይነት መርጠሽ በእነዚህ በማንኪያዎቹ ከምትፈልጊው አይነት ስፕሌስ እያደረግሽ መጠቀም ትችላለሽ። ከስቴኮቹ ከቢፍም ጋር ይሄዳል። ከሁሉም ጋር እንደምትመለከቱት የብራዚሊያን ስቴክ ማባያዎች ቀርበውልናል። እኔ ደግሞ የእያንዳንዱን ቴስት ምን እንደሆነ እስካሁን ቀምሼ ስለማላውቅ ዛሬ ቴስት አደረግና ለእናንተ ነግራችኋለሁ ማለት ነው። በጣም ጓጉቻለሁ። ቴንክ ዩ። ፕሌቴም ቀርቧል። ስቴካችን መጥተዋል። ሰላጣው እንዴት አገኘሽው? ስታርተሩ በጣም ቆንጆ ነው። ሳልመኑ ስሞክድ ነው። በደንብ አፌ ላይ ቴስት አድርጌዋለሁ። በጣም ተመችቶኛል። በዋናነት ግን ይሄው ሽታው ቆይ እንደብላና ነግራለሁ። እቺኛዋ ሳይን አሁን ስጋ እየጀመርን ስለሆነ ምን ትሆናለች? ከቀይ ወደ አረንጓዴ እዚህ ጋር ታረጋትና ይችን ልክ እኛ ስናይ ነው የምንመጣው። ቀይ አረግሽ ማለት አንመጣም። እሺ አይ ሲበቃሽ ቀይ ታረጊዋለሽ ማለት ነው። ይሄ ቺክን ታያችን ነው። እሺ ለዚህ ቺክን ታያችንን እስቲ ቴስት አድርገሽ ያለውን ፊድባክ እንላለን። ከዚህ ጋር ተያይዞ የብራዚል ስቴክ ከሌሎች ስቴክ ለየት የሚያደርገው ምን እንደሆነ እስኪ አጠር አድርገህ ንገረኝ። የመጀመሪያው ለየት የሚያደርገው ሰርቪሱ ነው። ለምን አሁን ስቴክ ብታጅ ሌላ ቦታ ሼፉ አብስሎ በፕሌት ነው የሚልክልሽ። እዚህ ጋር ግን ልክ እኛ ጋር በተለምዶ ለምሳሌ ስጋ ቁርጥ ቤቶች ስኬጂ ከዚህ ከዳቢቱ ከሻኛው እንደምትይው ሁሉ ይዤ ስመጣ ጠቆር ካለው ቀላ ካለው
ከዚህኛው ተፋቱ እያልሽ እየመረሽ ነው የምትቆርጪውና ለየት የሚያደርገው ሰርቪሱ ይሄ ነው። እሺ እቺን ቺክን ቀምሼ ደግሞ እነግርሃለሁ። ምንም ችግር የለ። ሌላም አለ ገና ጀመርን እንጂ አልጨረስንም። ደስ ይለኛል። ሶ ከቺክን አስጀምሮኛል። ልቅመስና እነግራችኋለሁ ማለት ነው። ሳይድ ግን አላደረኩም። እስኪ ብላክ ቢንስ የሚለውን ሞክሬው ስለማላውቅ ይሄን ለሞክር። በደንብ አበላሉ እንዴት እንደሆነ መጠየቅ ነበረብኝ፣ ግን እስኪ ቆይ ሲመለስ ደግሞ በደንብ እንዲነግረኝ ያደርጋለሁ። የራሳቸው ባህል ስለሆነ ብዬ አስባለሁ። ማይ ጋድ እንዴት ነሽ? በጣም ነው የሚጣፍጠው በእውነት። ስጋው ላይ የተጠቀሙት ማሪኔት ያደረጉትን እያንዳንዱ ነገር ፊል እያደረጉ ነው። ሼፍ በጣም ግሩም ነው። ቴንኪዩ ቴንኪዩ ቴንኪዩ። እዚህ ጋር ደግሞ የፍየል ስጋ በጣም ከምትጠብቂው በላይ ሶፍት የሆነ ነው። እስኪ በዚህኛው አሁን ያንቺም ግዣይ ስለሚያስፈልግ ሰርተሽ ነው የምትበይው። አሁን እዚህ ጋር በስማ ውስጡ በደንብ በስሏል። እስኪ በለው ሼፍ ይችልቅ መስና ትጨምርልኛለህ። እሺ እንግዲህ ሮስት የሆነው በስሏል በደንብ። ውስጡ ደግሞ እንደዚህ ነጭ ነው። ሶሶች አሉ። እነዚህንም ሶሶች ልጠቀም። በእውነት በጣም ግሩም ነው። ላና ደግሞ ኦ ማይ ጋድ ሶፍት ነው። በጣም ከምነግራችሁ በላይ በጣም ስጋው ሶፍት ነው። የቺክኑን አጣጥሜ ሳልጨርስ ነው ወደ ፍየል ስጋው የመጣሁት። በሶሱ ተመችቶኛል። እስኪ ሽሪምፑንም እንቅመስ አይደል? ታዲያ እኔም በቃኝ ብዬ ከዚህ መውጣት በጣም ቆንጆ ነው። በጣም ሌላኛውም እየመጣ ነው። የት አገኘሽ ፍየሉ? ባዶ እያስቀረው ነው። እንደኔ አይነት ተመጋቢ እንደው መርክ የሚያውቅ አይመስለኝም። እስቲ ቆይ እናያለን። ገና ነው። ይሄ ደግሞ ፒካኛ ነው። ፒካኛ ማለት ቅድም ይሄ እግር ያልከኝ ማለት ከታናሽ አጠገብ ያለው ተለምዶ እኛ ጋር ታናሽ ይሉታል። ኦኬ ግን ለሽንጥ ቅርብ ነው። ይመስላል። ይሄ ደግሞ ሼፍ በምን ያህል ደቂቃ ነው ይሄ የሚበስለው? ይሄ አሁን የመጨረሻ ኩኪንግ አይደለም። አሁን ላንቺ ቆረኩ ድጋሚ ይበስላል እየተቀባ። ስለዚህ ከላይ ክሪስፒ የሆነው ፓርት ብቻ ነው ለከስተመር እየቆረጥ የምንሰራው ማለት ነው። ወደ ውስጥ እየተቀባ እየበሰለ እስከ መጨረሻው ኩክ ስለማይደረግ። እሺ ይሄን ልጨርሳ ነው። እሺ አይ ቆንጆ ስጋ ስለሆነ ተሄኩ በኋላ ሚዲየም ነው ሃይ ነው በምን አይነት እሱ ለከስተመሩ አሁን ለምሳሌ ዌልደን ካልሽኝ ከላይ ቲን ስላይስ አድርገ ነው። አሁን ይሄ ሚዲየም ሬር ነው። ሞር እኛ ለከስተመር ሰጀስት የምናደርገው ሚዲየም ሬር ነው። ለምን ጁሲ ነው ሲበላው በጣም ክሪስፒ አይሆንም። ለከስተመሩ የሚመቸው ሚዲየም ነው። ተምዶ አንዳንድ ዌልደንም ካለ ዌልደን እናደርጋለን። እንደ ከስተመሩ ጥያቄ ነው የምንጨደው። በጣም አሪፍ። እንዴት ነው አበላሉ? ልክ ነኝ አይደል? ልክ ነሽ። ሶሱን በደንብ ተጠቀሚ። የኛው ስፓይሲ ነው፣ የሚያባላ ሶስ ነው። የኛው ጋርሊክ ቺሊ ነው፣ ትንሽ ያቃጥላል። የኛው ደግሞ ትንሽ ጣፈጥልና ትንሽ የሚያቃጥል። የኛው ደግሞ ሳውር ነው። እሺ ሼፍ ያመሰግናለሁ። እሺ ቴንክ ዩ። ከስተመር ሰርቪሳቸው ራሱ እንዴት ደስ እንደሚል ይሄኛው ያስታውቃል በደንብ ሰዓት እንደነካው። ይሄኛው ደግሞ ትንሽ ገባ ያለ ነው። ብዙ ጊዜ የሚወደደው ይሄ ነው መሰለኝ ስቴክ ሲሆን፣ አሁንም ሶስ እንጠቀማለን። ዛሬ በበቃኝ ዘርረው ሊያስወጡኝ ነው። ጋበልቻ ቃሉ እንዴ ከዚህ በፊት ኦ ማይ ጋድ እውነት እያጋነንኩ አይደለም። በጣም ቆንጆ ነው።
ስቴክ ከዚህ በፊትም በልቼ አውቃለሁ፣ ግን የእንደዚህ አይነት ጣዕም ያለው ስቴክ እኔ በእውነት ኤክስፒሪየንስ አድርጌ አላውቅም። ይሄ መጀመሪያ ነው። በጣም ተመችቶኛል። ዋው! እንግዲህ የሶስቱን ልዩነት ንገሪኝ ካላችሁኝ ቺክን የሚወድ ሰው በደንብ ይሄ ቺክን ላይ የምናውቀው የስጋው ቴክስቸር እንዳለ ሆኖ ግን በደንብ ማሪኔት ያደረገባቸው ቅመማ ቅመሞች ውስጥ ገብቶ ቆንጆ የሆነ ቃና ሰጥቶታል። ፍየሉም ላይ በደንብ እሳት ገባ ብሎት ግን ደግሞ በጣም ሶፍት ነው። ስጋ ለማግኘት የማስቸገር ባህሪ የለውም። በጣም ቆንጆ ነው። ይሄ እንደምትመለከቱት ቀላ ብሎ ጁሲ ነው። እያንዳንዱ የስጋው መረቅ ውስጡ የሚፈጣው መረቅ ራሱ አለው። ሁሉም የተለያየ ቃና ነው ያለው ግን እውነት ከዚህ እዚህ ብዬ ማመራረጠው ወይም ማበላለጠው የለም። አዝናለሁ። መታችሁ ቀምሳችሁ የእናንተ ፍሌቨር ወደ የትኛው እንደሚቀርብ መርጣችሁ ማጣጣም ትችላላችሁ። ደግሞ ሌላ መጥቷል። እንዴት አገኘሽው ፒካኛው? ይሄ እንዳልከው በጣም ጁሲ ነው። የሶስቱም ልዩነት ግን በጣም በቀላሉ ነው መረዳት የቻልኩትና ተመችቶኛል። አሁን ደግሞ ምንድን ነው የመጣው? የበግ ስጋ። ፍየሉም የበጉን የምንጠቀመው የኋላ እግሩ ነው። የኋላ ነው የምንጠቀመው። ይሄም ጁሲ ይመስላል። ጁሲ ነው አይደለ? በግ ልታስበላኝ ነው። እኔ በግ ብዙ አፍቃሪ አይደለሁም። ይኸውልህ ግን የሚገርብሽ ነገር ከዚህ በኋላ ሱስ ነው የሚይዝሽ። እስቲ በእውነት ወይኔ ጉዴ። አመሰግናለሁ ሼፍ። እንግዲህ በዙሪያ የሚያውቁ ቤተሰቦቼ በሙሉ በግ በላሽ የሚሉኝ ይመስለኛል። ዛሬ ግን አለመብላት አልችልም። እስኪ ተመልከቱት እንዴት ጁሲ እንደሆነ እዩት። ቀልድ ነው እበላ። ሳይዶቹን በደንብ አልተጠቀምኩም። ሞሮፍ የስቴኩን በደንብ ቃና መለየት ስለፈለኩኝ በኋላ ተረጋግቼ እያንዳንዱን ከቀመስኩ በኋላ ሳይዱን እጠቀማለሁ ማለት ነው። እስኪ አሁን ደግሞ የበግ እግር እንቀምሳለን። በእውነት በጣም ቆንጆ ነው። የብራዚሊያን ስቴክ ስለሆነ ነው እንጂ እንዳይመስለኝም በጣም ተመችቶኛል። በጣም ደስ የሚል ቃና ነው ያለው። በጣም ግሩም ነው። በጣም ተመችቶኛል በእውነት። እዚህ መጣችሁ የብራዚሊያን ስቴክን መሞከር አለባችሁ። እንደውም ሲመጣ አሁን እየመጣ ነው። የብራዚሊያን ስቴክ የራሱ የሆነ ደግሞ ስም አለው። ምን እንደሆነ ይነግረናል። ኧረ ገና መጀመርሽ ነው በእውነት። ቅድም ቺክን ታይሰጭሽ ነበር። አሁን ደግሞ ቺክን ሌግ ከሱ በፊት አሁን የበጉን ቀምሼ ነበርና ላለማጋነን በእውነት በጣም ቆንጆ ነው። የበጉ ሁሉ አልመሰለኝም። በጣም ሶፍት ነው። ሌሎቹም ሶፍት ናቸው፣ ግን የዚህ ደግሞ በጣም የተለየ ቴንደር ነው። 72 ሰዓት ማርኔት ስለሚደረግ ውስጡ ያለውን መስሉ ነው እንቻውን ብትን አድርጎ እንትን ስለሚለው ማርኔሽኑ ስቀምሹ ቅድም እንደነገርሽ ሱስ ያስይዝሽ። በጣም ወድጄዋለሁ። እኔ የምልህ ሼፍ እንግዲህ ብራዚሊያን ስቴክ እኛ በማለት ነው የምናውቀው፣ ግን ደግሞ የራሱ የሆነ ስም አለው አይደል? አዎ። ምንድን ነው ስሙ? ቹራስኮሪያ ይሉታል ግማሹ። እንደ እንትኑ ደግሞ ፎጎ ዱቾ ይባላል። ግን ዋናው ፐርፐዙ የነሱ አሁን ለምሳሌ እኛ ጋር የባህል ምግባችን አብዛኞቻችን ዲስት ላይ ኩክ የሚደረጉ ናቸው፣ እነ ክትፎ ናቸው። እነሱ ጋር ግን የባህል ምግባቸው ምንድነው? በፋየር ወይም በፍሌም ባለው እሳት የሚጠበሱ ምግቦች ናቸው በብዛት የነሱ ምግቦች እና ከዛ የመጣ ስለሆነ አንድ ቦታ ላይ ፎጎቾ ፎጎኖቾ ይላሉ። ቹራስኮሪያ ማለት የእሳት የሚጠበስ ወይም የፍሌም የሚጠበስ ስጋ እንደማለት ስለሆነ ለዛ ነው ቹራስኮሪያ ማለት። እሺ አሁን የዶሮ የትኛው ፓርት ነው አልከኝ? ይሄ ቺክን ሌግ ቅልጥም ፓርት ነው። ስለዚህ እሱ ነው ማለት ነው። እኛው ጋር አሁን ያንቺ ጊዜ ስለማያስፈልገኝ እሺ አመሰግናለሁ። በጣም ምርጥ ነው። ይህም እጅግ ተመችቶኛል። ቆንጆ ነው። ሼፍ ዛሬ በዝረራ አልካስወጡኝ ነው አይደል? እንዴት ነው? እንዴት አገኘሽ? ቺክን ሌጉ ተመችቶኛል።
ስፓይስ ነገር አለው ከላይ ማሪኔት የተደረገ ስፓይስ ቅመሞቹ ናቸው አይደለ? እስካሁን ከቀመስኳቸው ትንሽ ደግሞ ለየት ያለ ቃና እሷ ላይ ይቻላል። ይህ ሁሉ ላይ ሲቀምሱ የተለያየ ፍሌቨር ነው የምታገኘው። ይሄ ደግሞ የጥጃ ስጋ ዋን ኦፍ ማይ ፌቨራይት። ይሄ ደግሞ ብዙ ጊዜ ስቴክ በዚህ ነው አይደል የምትሰራው? አዎ ይሄ ስቴክ ፊሌው በፊሌው ነው፣ ግን ይሄኛው የጥጃው ጭቅና ፓርቱ ስለሆነ ትንሽ ለስቴክ ቴንደር ስታደርግ ብትን ስለሚል ስቴክ ላይ ብዙ እንትን አይልም። ኤክስፔንሲቭ ነው የጥጃ ስጋ ውድ ነው። እነዚህ አሁን ስጋዎች የሚቀርቡላችሁ ከብራዚል ወይ ደግሞ ከደቡብ አፍሪካ ማለት ነው? ከሁለቱ ብቻ ነው የምንጠቀመው። እቺን ደግሞ ልቅመስና አስተያየቴ ነው። የቱም እንከን የለውም። በእውነት በጣም ተመችቶኛል። ሁሉም በጣም ሶፍት ነው ስጋቸው፣ በጣም ለጥርስ አመቺ ነው በእውነት በቃ በከንፈር የሚታኘክ ለቁርጥ ብቻ ማን ያደረገው ለስቴክም ይሆናል። በከንፈር የሚታኘክ ስጋ ነው። እንዴት ነው? እንዴት አገኘሽው ሼፍ? በቃ ምንም እንከን የሚወጣለት አይደለም። በጣም ቆንጆ ነው። ሁሉም ነው የተመቸኝ። ሁሉም ነው ማለት በእውነት ላለማጋነን። አመሰግናለሁ። የዶሮውን ስል የበሬው ስል የጥጃው የፍየሉ የበጉ ግማሽ ላይ እንኳን አልደረስሽም እኮ ግን ባራይት። አሁን እንዲህ ላድርግ ወይስ እንዲህ ልቀጥል እያልኩ ነው። አይ ፕሌቷን እንቀይራትና እንደ አዲስ ትጀምሪያለሽ። እስከዛ የቀረበልንን ኮክቴል እንቀምሳለን። ይሄም የብራዚሊያን ኮክቴል ነው ብሎኛል። እኔ በፈለጋችሁት አይነት አለ። አልኮል ያለው ኮክቴል አለ፣ አልኮል ፍሪ የሆኑ ኮክቴሎች አሉ። እስኪ እኔ ደግሞ አልኮል ፍሪ ነው ያዘዝኩት። የአናናስ ሞይቶ ነው። በጣም ምርጥ ነው። በዚህ ነው ማወራረድ ያለብን። እውነት ለመናገር ቀስቀስ እያለ ነው የሚገባው። በዚህ እንዳልጠግብ ነገሩ አያጠግብም፣ በተን ነው የሚያደርገው። ቺክን ብረስት ዊዝ ቺክን ቤከን ነው። ይሄ ደግሞ ለየት ያለ ፍሌቨር አለው። ታላይ ቤከኑ ክሪስፒ የሆነ ነው። ፖርሽኑ ራሱ ደስ ስትል ጨመረ ይስኝ። አይ ቆይ እስቲ ከመሾና እሺ ጨመር አንድ ብጨመር ደስ ይለኛል። ይሄ ደግሞ የራሱ ሌላ አይነት ፍሌቨር ነው። ሳልቲ ነው። በደንብ ሮስት ሆኗል አይደል? አዎ ቤከኑ ክሪስፒ ስለሚሆን ውስጡ ያለው የቺክን ብረስቱን ወይም ቺክን ፍሌ የምንለው ራፕ አድርጎ ስለመጣ የቤከኑንም የቺክን ብረስቱንም ፍሌቨር ነው መጣ። በጣም ምርጥ ነው። በጣም ወድጃለሁ። ያንተ ፌቨራይት የትኛው ነው? የትኛው ስቴክ ነው ወይ የምትለው? ፒካኛው በጣም ለኔ ፌቨራይት። እዛ ቀጥሎ ቺክኖች ጋር ሁሉንም እወዳለሁ፣ ግን ሞር ወደ በሬው ታደላለህ። እሺ አመሰግናለሁ። ይሄ ደግሞ ዋው ነው። ዋው በቃ ትንሽ ስጋ ሲጠበስ ደረቅ ተደርጎ ሲጠበስ የምትወዱ ሰዎች ደግሞ ይሄ ምርጫችሁ እንደሚሆን ምንም ጥርጥር የለኝም። ምንም እንደው አፈርሶን እስኪ ተጋበዙ። ሌላም አለ። አሁን እንኳን እያዳረሽ ነው። ከቺክን አንድ ፓርት ይቀርሻል። ከበሬ ስጋ 2 ፓርት ይቀርሻል። የምርህን ነው? ከዚህ ውጪ? አዎ። ይሄ ደግሞ ሽንጥ ነው። ማይ ጋድ የበሬ ሽንጥ። ይሄ በደንብ ጁሲን ያስታውቃል። ዋው ሼፍ እንዲህ ላደርግ እያሰብኩ ነው። ምን ታስባለህ? ትንሽ በቃ ይሄን ልብላ።
አላችሁ መታችሁ ቅመሱ። እስካሁን ስጋዎች እንዳባከንኩ ነው እየተሰማኝ ያለው። ማይ ጋድ ጮማ እንደዚህ ሮስት ተደርገው በስቴክ መልክ ሲቀርብ ይጣፍጣል። በጣም ልዩ ነው። ይሄ ደግሞ ጭቅና ወይም ቢፍሌ በተለምዶ ነው። ይሄ መጨረሻ ይሆን አለበት። አንድ ስጋና አንድ ቺክኑ ይቀርሻል። ለቅምሻ እሺ፣ አጨምርብኝ። እሱ ይችን ብቻ ልቅመስ። እንዴ ጋይስ፣ እንደዚህ ተሰቃይቼ አላውቅም እኔ በስቴክ። እንዴ በዝረራ ላይ ያስወጡኝ እንዴ! በስመ አብ። ጭቅና የምትወዱ ሰዎች ደግሞ እስኪ ይሄ ለእናንተ ነው። በስመ አብ። ቃል የለኝም በእውነት። አንዴ ልድገም። እኔ እኮ ጠግቤያለሁ። ለምንድን ነው አሁን ይሄን ሁሉ የምበላው? እንዴት አገኘሽ? በቃ ይችኛዋ ለቅምሻ ይቀራል። ግማሽ ላይ ነው አሁን የቀረሽው። ሼፍ ነው ያልችልም። ስንት ፒስ ላድርግልሽ? አንድ እንዴት አገኘሽው? እንዴት ነው? ምን ኮሜንት፣ ምን አስተያየት ሰጭናለሽ? በጣም ቆንጆ ነው። በጣም ምቹ ነው። ከስተመር ሰርቪሳችሁ እጅግ በጣም ደስ የሚል ነው። አለባበስህን ወድጄዋለሁ። ብራዚል ያለው እየመሰለኝ ነው። ስቴኮቻችሁ ምንም ጥያቄ የለውም። እንግዲህ ከመጀመሪያው ጀምሮ ስበላ ጀምሮ እስካሁን ድረስ ለተመልካቾቼ በደንብ እየነገርኳቸው የተሰማኝን ነገር ግልጽ እያደረኩ ነበር ያለፍኩት እና የቀረኝ ይቺ ቺክን ዊንግ ነች። ይሄን ልቅመስና በዝረራ አውጣለሁ። እጅግ እናመሰግናለን። ቴንክ ዩ። መታችሁ አገልግሎቱን ብትጠቀሙ ስቴኮቹን ብትቀምሱ እመክራለሁ። በብራዚሊያን ሬስቶራንት የሚገኘውን የብራዚል ስቴክ ሁሉንም ቀምሻለሁ። ሁሉም ተመችቶኛል። ከስታርተሩ ጀምሮ የተለያዩ የብራዚል ስታርተሮች ናቸው ያሉት። እነሱንም ቀምሼ ወድጄዋለሁ። እንግዲህ ከዚህ ቀጥሎ ዴዘርት አለኝ። እሱም ዴዘርት ደግሞ የራሱ የብራዚል ዴዘርት ነው ተብሏል። በፓይናፕል ምናምን ሮስት ተደርጎ ምናምን ሁሉ ብዙ ነገር አብራርቶልኛል። እስኪ ደግሞ እሱን ቀምሳለሁ። እኔ ግን እውነት ከዚህ በላይ አልችልም። በበቃኝ ወጥቻለሁ። እናንተም ይሄን አሳይታችሁ መውጣት ያለባችሁት። አልቻልኩም። በጣም ቆንጆ ነው። እጅግ አድርጌ አመሰግናለሁ። ይሄን አሳይቻለሁ። ይሄ እንግዲህ ማሳረጊያው የበላሽው ነገር ቶሎ ዳይጀስት እንዲሆንልሽ ፓይናፕል ነው ብለኸኛል። ካራማላይዝ ፓይናፕል ነው። በጣም የሚገርም ፍሌቨር ነው ያለው። ምናልባት አናናስ ምናምን ነገር ሸተኛል። ማርና ቀረፋ ስናምን አለ። በስመ አብ። ጣፋጭ ነች እንዲያትባል። በቃ አንድ ልጨምርልሽ። ችግር የለም። ተመልሰሽ ትመጫለሽ ብለን ተስፋ እናደርጋለን። ምንም ጥርጥር የለውም። ጥሩ ሰርቪስ እንደሰጠንሽ ሰርቪሳችሁ ላይ ከኔ የለኝም ብያለሁ። ምግቡን ተመልሰሻል ተስፋ እናደርጋለን። በጣም ቆንጆ ነው። ልጅዋለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። ይልመድብሽ። ኧረ እመጣለሁ። እሺ ቴንክ ዩ። ይሄ ደግሞ አናዘር ሌቭል በእውነት ቀረፋና ፓይናፕል ምን ሲሉ አሰቡት በእናታችሁ። ወይኔ በጣም ቆንጆ ነው። ምንም ከኬክ አይተናነስም። በጣም ቆንጆ ነው። በጣም ተመችቶኛል። በብራዚሊያን ሬስቶራንት ቆንጆ ቆይታ ነበረኝ። እጅግ አድርጌ አመሰግናለሁ። እንግዲህ በሌላ የፍታ ፕሮግራም እስክንገናኝ ሰላም ቆዩኝ። ቻው።